እንኳን ለቅዱስ ዮሐንስ ወንጌሉ ዘወርቅ ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ አድርጋችሁ በመጀመር ቪዲዮ ላይክ ማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ጥር 20 በዚች ቀን ከደጋግ ክርስቲያን ቤተሰቦቹ አጥራቢዮስና ብዱራ በሮም ግዛት የተወለደ ቤተሰቦችን በሚገባ ያሳደጉት የመንግሥተ ሰማያትን ምስጢር እንዲረዳና የክርስትና ሥርዓትን እንዲማር ከመምህር ዘንድ ቁጭ ብሎ የቤተ ክርስቲያን መጻሕፍትን በሚገባ የተማረ ለቤተሰቦቹ ታዛዥና ቅን ነበርና ወላጅ አባቱ ልጄ ሆይ የምትፈልገውን ነገር ጠይቀኝ ባለው ጊዜ ቅዱስ ወንጌልን ግዛልኝ በወርቅም ለብጠው ብሎ የመለሰለት ከዚያችም ሰዓት ጀምሮ እስካረፈባት ቀን ድረስ ከተገዛለት የወርቅ ወንጌሉ ተለያይቶ የማያውቅ ሁሌም ያለመታከት የሚያነበው ሲቀመጥም ሲነሳም ሲሄድም ሲተኛም የማይለየው ቅዱሱም አድጎ ወጣት በሆነ ጊዜ ወላጆቹ ሊያጋቡት ሲዘጋጁ በዚያን ሰሞን ወደ እነርሱ ቤት መጥቶ ከነበረ መነኮስ ጋራ በሌሊት ጠፍቶ ወጥቶ ወደ ገዳም የገባ ቅዱሱም ከመነኮሰ በኋላ በጾም በጸሎት በስግደትና በትርምት በርካቶችን ያስደነቀ ተጋድሎ የፈጸመ ስጋውን አድርቆ ነፍሱን ለማለምለም ሲል በወጣትነቱ አካሉ የረገፈ ቆዳውና አካሉም የተገናኘ ከ7 ዓመት ተጋድሎ በኋላ ወደ ወላጆቹ ተመለስ የሚልን ራእይ አይቶ ለብሷት የነበረችውን ልብስ ለነዳይ ሰጥቶ የቆሸሸ ጨርቅ ለብሶ ከወላጆቹ በር ላይ እየለመነ የተቀመጠ ወላጆቹም በበራቸው አካባቢ ትንሽ ቤት ሰርተውለት በዚያች በዓት ውስጥ ለ7 ዓመት ያክል የተጋደለ ሰውነቱ ስለቆሸሸና ስለሚሸት እንኳን ወላጆቹ ሌሎች ሰዎች እንኳን ፍርፋሪ ከመጣል ውጪ በፍጹም የማይቀርቡት በመጨረሻም የእግዚአብሔር መልአክ ከሰማይ ወርዶ ከ7 ቀናት በኋላ እንደሚያርፍ የነገረውና ወላጅ እናቱን ጠርቶ አንድ ነገር ልለምንሽ አላት። እርሷም እሺ ያለችውና ከሞትኩ በኋላ በለበስኳት ጨርቅ እንድትገንዙኝ በባቴ ውስጥም እንድትቀብሩኝ ብሎ የወርቅ ወንጌልን አውጥቶ የሰጣት። ያን ጊዜም አባቱ የወርቅ ወንጌሉን ሲያይ የልጃቸው መሆኑን አውቀው ስለ ልጃቸው እንዲነግራቸው እያለቀሱ ሲማጸኑት ልጃቸው እርሱ መሆኑን የነገራቸው ወላጆቹም የሰሙት ማመን አቅቷቸው በፍጹም ዋይታና ጩኸት ያለቀሱ። በ7ኛ ቀን ካረፈ በኋላም እናቱ አደራውን ረስታ ለሰርጉ ባዘጋጀችው የወርቅ ልብስ የገነዘችው ወዲያውኑ ግን በጽኑ የታመመች። አባቱ ግን አደራውን አስታውሶ በለበሳት ጨርቅ ገንዞ በባቱ ውስጥ የቀበረው። ያን ጊዜም እናቱ ፈጥና ሄዳነች። በቅዱስ ሥጋውም ብዙ ድንቆች ታምራትን የሰራና ብዙዎችን የፈወሰ ጻድቁ አባታችን ቅዱስ ዮሐንስ ወንጌሉ ዘወርቅ በዚች ቀን ዓመታዊ በዓሉ ይከበራል። ዳግመኛም በዚች ቀን ቅዱስ አክሎቅ ቀሲስ ሰማዕትና ጻድቅ፣ ቅዱስ መርምናም ሰማዕት፣ አባ ብድዩ ጻድቅ፣ ቅዱስ በኑ ሰማዕት፣ ቅዱስ አብሮኮሮስ ሐዋርያና አባ ኖህም ዓመታዊ በዓላቸው ይታሰባል። ቅዱስ ዮሐንስ ሐጺር፣ ቅዱስ ቴዎዶስ ሊቀ ሰራዊት፣ ቅዱስ አሞኒዮስ፣ ቅዱስ ካሌብ ንጉሠ ኢትዮጵያ፣ ቅድስት ሳዲስ የዋይት ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ጥር 20 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 20 በዚች ዕለት ወንጌልን ይሰብኩ ዘንድ በሽተኞችን የሚፈውሱ ዘንድ ጌታችን መርጦ ከላካቸው ከ72ቱ አርድእት አንዱ የከበረ ሐዋርያ ቅዱስ አብሮኮሮስ አረፈ። ይህም ቅዱስ በጽርሐ ጽዮን ከሐዋርያት ጋር ሆኖ ሳለ የአጽናኝ መንፈስ ቅዱስን ጸጋ ተመላ። እርሱንም ሐዋርያት መረጡት። ከ72ቱ ዲያቆናትም ጋር የተቆጠረ ሆነ። እነርሱ መንፈስ ቅዱስ ያደረባቸው እውቀትም ያላቸው እንደሆኑ የሐዋርያት ሥራ መጽሐፍ ስለ እርሳቸው ምስክር ሆነ። ከዚህም በኋላ ለወንጌላዊ ቅዱስ ዮሐንስ ደቀ መዝሙሩ ሆነ። ከእርሱም ጋር ወደ ብዙ ሀገሮች ሄደ። በቢታንያ ሀገር በኒቆምዲያ ከተማ ላይ በአንብሮተ እድ ኤጲስቆጶስነት ሾመው። እርሱም የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። በአብ በወልድ በመንፈስ ቅዱስም አጠመቃቸው። የወንጌልንም ትእዛዞች እንዲጠብቁ አስተማራቸው። ቤተ ክርስቲያንንም ሰርቶ ቀሳውስትን ዲያቆናትን ሾመላቸው። ከዚህም በኋላ ያችን ሀገር ወደሚከቧት ሀገሮች ወጣ። በውስጣቸውም የከበረው ቅዱስ ወንጌልን ሰበከ። ብዙዎችንም ከስህተት መለሳቸው። አይሁድንም የክርስትና ጥምቀት አጠመቃቸው። ነገር ግን ብዙ መከራና ስደት ደርሶበታል። ስለ ክርስቶስ ስም ተጋድሎንም ሲፈጽም ጌታችንንም አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በግብፅ አገር እልፈንት ከሚባል ከተማ የከበረ ቀሲስ አክሎቅ በሰማዕትነት ሞተ። የዚህም ቅዱስ የአባቱ ስም ዲዮስቆሮስ የእናቱም ስም አፎሚያ ነው። እነርሱም ከከበሩ ወገኖች ውስጥ ናቸው። በወርቅ በብር በላሞችና በበጎች
በፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህ የሚያዝኑ ነበር። ልጅን የሚሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖሩ። ልመናቸውንም ተቀብሎ ይህን የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ማለት ነው። 8 ዓመትም በሆነው ጊዜ የእግዚአብሔርን ሕግ ይማር ዘንድ ለመምህር ሰጡት። የቤተ ክርስቲያንንም ትምህርት ሁሉ ተማረ። ሁልጊዜም ወደ ቤተ ክርስቲያን በመሄድ ምስጋናዎችንና ጸሎቶችን ይሰማል። ይህንንም የሚያደርግ ወደ መምህር ከመሄዱ አስቀድሞ ነው። በአንዲትም ዕለት ከመምህሩ ዘንድ ወጣ። ወደ ቤቱም ሊሄድ በፈረስ ተቀምጦ 2 አገልጋዮቹም ተከትለው ሲጓዙ ብዙ ወንዶችና ሴቶች ተሰብስበው ሲጮኹ አያቸው። የሆነውንም ሊያይ ወደ እርሳቸው ቀረበ። እባብ የነከሰውና ለሞትም የቀረበ አንድ ሕፃን በመካከላቸው ወድቆ አገኘ። የከበረ አክሎግም ይህች ምልክት በስሜ የሚያምኑትን ትከተላቸዋለች፣ በስሜም አጋንንትን ያስወጣሉ፣ አዳዲስ ቋንቋን ይናገራሉ፣ የምድር አራዊትም በእጃቸው ይይዛሉ፣ የሚጎዳቸውም ነገር የለም ያለውን የከበረ የወንጌልን ቃል አሰበ። በአብ በወልድ በመንፈስ ቅዱስ ስም ብሎ በላዩ በመስቀል ምልክት አማተበበትና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እናገርሃለሁ። ጌታችን ንጹሕና እውነት በሆነ ቃሉ እባቡን ጊንጡን የጠላትን ኃይል ሁሉ ትረግጡ ዘንድ እነሆ ሥልጣን ሰጠኋችሁ፣ ምንም የሚጎዳችሁ ነገር የለም ብሏልና አለ። ወዲያውንም ያ ልጅ ዳነ፣ ከክፉ ነገርም ምንም እንዳልደረሰበት ሆነ። ሕዝቡም ይህን ታምር ባዩ ጊዜ እጅግ አደነቁ። በቅዱሳኑ አድሮ ሥራ የሚሠራ እግዚአብሔርንም አመሰገኑት። የዚህችም ተአምር ወሬዋ በሀገር ሁሉ ተሰማ። ከመምህሩ ዘንድም 12 ዓመት በሆነው ጊዜ 4ቱን ወንጌሎች፣ የሐዋርያትን ሥራ፣ 14ቱን የቅዱስ ጳውሎስን መልእክቶች፣ 72ቱን የሐዋርያትን መልእክታት፣ የቅዱስ ዮሐንስንም ራእይ፣ 150ውንም የቅዱስ ዳዊት መዝሙራት፣ የነቢያትንና የሶሎሞንን መኃልይ ጠንቅቆ አጠና። ሁልጊዜ በቀንና በሌሊት ያነባል። በእሁድ ሌሊትም በቤተ ክርስቲያን ውስጥ እያገለገለ ያድራል። ሁልጊዜም አዘወትሮ ይጾማል፣ ይጸልያል። ወላጆቹም ካረፉ በኋላ ሰዎች መልካም ተጋድሎን ባዩ ጊዜ ስለ እነርሱ ይጸልይ ዘንድ ቅስና እንዲሾምላቸው ኤጲስቆጶሱን ለመኑት። እርሱ በዘመኑ ሁሉ በየ2 ቀን በየ3 ቀን በየሱባኤው ይጾማልና በልብሱም ውስጥ ማቅ ይለብሳልና ቅስና ይሾም ዘንድ የእግዚአብሔር ጸጋ ጠራቸውና ኤጲስቆጶስም ወስዶ ሳይወድ በግድ ቅስና ሾመው። በተሾመ ጊዜም ለአባ አክሎግ የክህነት ሹመት ይገባዋል፣ ይገባዋል፣ ይገባዋል እያለ ሲጮህ ሕዝቡ ቃሉን ሰሙ። ኤጲስቆጶስና ሕዝቡ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከእነዚያም ወራቶች በኋላ በአገሩ ሁሉ በቤተ ክርስቲያን ወገኖች ላይ ከከሃዲው ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትንም አፈረሰ። ብዙዎችም በሰማዕትነት ሞቱ። ምስክር ይሆን ዘንድ አባ አክሎግን እግዚአብሔር ጠራው። እርሱም ቆመ፣ ወደ ሰማይም ቀና በማለት እንዲህ ብሎ ጸለየ። ዓለም ሁሉ ያስጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ በሀገር በሁለመኗ ላሉ ሕዝብ ቸርነትን ይቅርታንና ሰላምን አድርግ። ትባርካቸውም ዘንድ ከሰይጣናትም ስህተት አድናቸው ዘንድ ለእኔም ስለከበረ ስምህ ተጋድሎን እስክፈጽም ያጸናይ ዘንድ ቸር መልአክህን እንድትልክልኝ እለምንሃለሁ። ኃይል ክብር ገንዘብ የሆነ ለዘላለሙ አሜን አለ። ከዚህም በኋላ በዙሪያ ወዳሉ ሰዎች ተመልሶ የሚሻ ይምጣ ከኔ ጋር ይሄድ አለ። የእርሱ ሰዎችና የሀገሩ ሰዎች 340 ተከተሉት። በከፍታ ቦታ ላይም ቁመው እኛ በግልጥ ክርስቲያን ነን ብለው ጮኹ። የንጉሱም የሰራዊት አለቃ ሰምቶ አዘነ። አባ አክሎግንም አስሮ ለመኮንኑ አርያኖስ ሰጠው። እርሱም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬና ለፈጣሪ ለኢየሱስ ክርስቶስ ሰግዳለሁ እንጂ እኔ ለረከሱ አማልክት አልሰግድም አለ። በዚያንም ጊዜ መኮንኑ አርያኖስ ተቆጣ። አባ አክሎግንም ጽኑ ስቃይን አሰቃይቶ ከእሳት ማንደጃ ውስጥ ጨመረው። ከእግዚአብሔር የታዘዘ መልአክ ወርዶ እሳቱን እንደ ጠል ቀዝቃዛ አደረገው። አባ አክሎግም በቶኑ መካከል ቆሞ ጸለየ። ከዚህም በኋላ መኮንኑ አርያኖስ 340ውን ሰዎች እናንተ ኑ ለአማልክት ስገዱ አላቸው። እነርሱም እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለረከሱ አማልክት አንሰግድም አሉት። ራሶቻቸውን በሰይፍ እንዲቆርጧቸው አዘዘና ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። በዚያንም ጊዜ የመኮንኑ አርያኖስ ልጅ ሞተበትና እጅግ አዘነ። የከበረ አባ አክሎግም በአንተ ላይ በጎ ሥራ ብሠራ ፈጣሪ እግዚአብሔርን ብለምነው ልጅን ቢያስነሳልህ ምን ትሰጠኛለህ አለው። አርያኖስም የ100 አለቃ አድርጌ ሾሜ በታላቅ ክብር ወደ አገር ልካለሁ አለው። የከበረ አክሎግም ይህን አልሻም፣ ነገር ግን እንድታሰቃየኝና እንድትገድለኝ ሥጋዬንም ወደ አገር እንድትልክ ማለልኝ አለው። እርሱም ማለለት። በዚያንም ጊዜ የከበረ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ።
ጌታዬ ኢየሱስ ክርስቶስ ሆይ ልመናዬን ትሰማኝ ዘንድ ዛሬ ይህን የሞተውን ሕፃን ታስነሳው ዘንድ የከበረ ስምህም ይመሰገን ዘንድ እለምንሃለሁ። ምስጋና ክብር ያንተ ነውና ለዘላለሙ አሜን አለ። ይህንንም ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስም በሕፃኑ ላይ አማተበ። ወዲያውኑ ሕፃኑ ተነሳ። አሕዛብም ይህን ድንቅ ተአምር አይተው ሁሉም በአንድ ቃል በቅዱስ አክሎግ አምላክ እናምናለን ብለው ጮኹ። መኮንኑም ተቆጣ። ከከተማም እንዲያወጧቸው ሰፊ ጉድጓድ ቆፍረው እሳትንም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲህም አደረጉባቸውና ምስክርነታቸውን ፈጸሙ። ቁጥራቸውን 809 ሆነ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ከዚህም በኋላ አባ አክሎግን ጽኑ ስቃይን አሰቃይተው ወደ ሀገሩ ወስደው በዚያ በሰይፍ ራሱን ይቆርጡ ዘንድ አርያኖስ አዘዘ። አባ አክሎግም ይህን በሰማ ጊዜ እጅግ ደስ አለው። እንዲህም እያለ ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህ እለምንሃለሁ፣ ቸርነትን በሀገሬ ላይ በውስጧም በሚኖሩ ሰዎች ላይ ታደርግ ዘንድ የእጃቸውንም ሥራ ባርክ። ሴቶቻቸውንም ልጆቻቸውንም እንስሶቻቸውን እርሻዎቻቸውን ባርክ። ከመከራ ሁሉ አድናቸው። ለሥጋዬም ጸጋህን ስጠው። የታመመ ሁሉ ሥጋዬ ወዳለበት መጥቶ የከበረ ስምህን ጠርቶ ወደ አንተ የሚጸልይ ጊዜ ከደዌው ይዳን። የተጋድሎ መጽሐፍ የሚጽፈውን ሁሉ መታሰቢያን ለሚያደርግ ለቁርባን ስንዴን የሚሰጥ ወይም ዕጣንን ወይንም ዘይትን ወይንም ወይንን ለሚሰጥ ለሁሉም በመንግሥተ ሰማያት ዋጋቸውን ስጣቸው። ስሞቻቸውንም በሕይወት መጽሐፍ ጻፍላቸው። ሥጋዬንም በንጹሕ ልብስ የሚገንዘውን ነፍሱን የብርሃን ልብስ ሸፍናት። ለአንተም ምስጋናና ክብር ይሁን ለዘላለሙ አሜን። አባ አክሎግም ይህን ባለ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው፣ ወዳጄ የምወድህ የአባቴና የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን። ዋጋ ልሰጥህ በመንግሥት የሙስ ላሳርፍ መጣሁ። 3 አክሊላትን ማዘጋጀውልህ፣ አንዱ ስለ ድንግልና፣ ሁለተኛው ስለ ስቃይህ፣ ሦስተኛው የዚህን ዓለም ክብር ንቀት ስለመተው ነው። በዚችም ቀን ከኔ የምትሻውን ሁሉ አድርግልሃለሁ። ስለ ስሜ ስላሰቃዩህ የማያልቅ ተድላን እሰጥሃለሁ። የመላእክት ሰራዊትም እንዲያገለግሉ አድርጋለሁ። ዘላለማዊ ሕይወት ባለው በማዕዴ ውስጥም ከሁሉ ቅዱሳን ጋር ደስ ይልሃል። የመረጥኩህ አክሎግ ሆይ አንተን እነግርሃለሁ። ሥጋህ ባለበት የሚማልደውን ሁሉ እርዳታ የሚሻውንም በችግር ውስጥም ወይም በደዌ ውስጥም በሐዘንም ላይ ቢሆን ሁሉንም እኔ አድናቸዋለሁ። ልጁንም በስም የሚሰይመውን ሁሉ እኔ ባረከዋለሁ። በበጎ አስተዳደግም አሳድገዋለሁ። ከክፉ ነገር ሁሉ ጠብቀዋለሁ። በስምህ መባ የሚያገባውንና ለችግረኞችም እስከ ቀዝቃዛ ውሃ ምጽዋት የሚሰጠውን እኔ ለሁሉም ኃጢአቱን ይቅር ብዬ የዘላለም ሕይወቱን አወርሰዋለሁ። ተክል ተክሎ ዘር ዘርቶ በስሜ የሚለምነኝን እባርክለታለሁ፣ ፍሬውንም አበዛለታለሁ። ከአባ አክሎግ ጋር መነጋገርን ጌታችን ሲፈጽም ባረከው። ሥጋውንም ጤነኛ ያደረገውና ሳመው። አባ አክሎግም እየተመለከተ በታላቅ ክብር ወደ ሰማይ ወጣ። ከዚህም በኋላ የከበረ አክሎግ ወደ ወታደሮች መለስ ብሎ የታዘዛችሁትን ፈጽሙ አላቸው። ወታደሮቹም ፊቱ እንደ ፀሐይ እጅግ ሲያበራ ባዩት ጊዜ ከፊቱ ብርሃን ግርማ ገናናነት የተነሳ ወደ እርሱ መቅረብ ፈሩ። ከእርሳቸውም ርኅራኄ የጎደለው ልቡ የደነደነ አንድ ሰው እጁን ዘርግቶ አንገቱን በሰይፍ መታውና በዚች ቀን ተጋድሎውን ፈጸመ። መላእክትም ነፍሱን ተቀበሏት፣ በፊቱም እየዘመሩ ወደ ሰማይ አሳረጓት። ወታደሮችም የአባ አክሎግን ሥጋ ከባህር ዳር ወጥተው በመርከብ ተሳፍረው ወደ ሀገራቸው ተመለሱ። ከዚያም ጎልማሶች ነበሩ። ስለ ከበረ አባ አክሎግም በሰማዕትነት መሞት ወደ ሀገር ውስጥ ገብተው ለሕዝቡ ነገሯቸው። ሕዝቡም በሰሙ ጊዜ ተሰብስበው ከካህናቱ ጋር ሄዱ። አንስተውም በክብር ገነዙት። ተሸክመውም ወደ ሀገር ውስጥ አድርሰው በአማረ ቦታ ኖሩት። ከእርሱም ታላላቅ የሆኑ ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት የሰማዕቱ የቅዱስ ብህኑ መታሰቢያው ነው። የወንጌል ዘወርቅ ቅዱስ ዮሐንስን ቤተ ክርስቲያኑ የከበረችበትና ሥጋው ወደ ሮም የፈለሰበት ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት የአባ ኖህ የአባ ስልዋኖስና የአባ አብዲው መታሰቢያቸው ነው። የሰማዕት መርምህናንም ቤተ ክርስቲያኑ የከበረችበትና ታምራቱ የተገለጠበት ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ፣ ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ
ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።